አቤት ውበት ትላላችሁ። ሰላም ሰላም፣ ውድ የተከበራችሁ የቻናሌ ተከታታዮች ሰላማችሁ ይብዛልኝ በያላችሁበት። አብርሽ ሙዚዎቹን አጃቢዎቹን ሁሉንም ይዞ በአንድ ላይ ጠቅልሎ ጉዞውን ዱባይ ገብቷል ማለት ነው። እንኳን በሰላም ገባችሁ። አቤት ሙሽሪት እንዴት ታምራለች! ቀይ በቀይ ለብሳ በቃ ፍቅር በፍቅር ሆኛለሁ እያለች ነው። አብርሽ ደግሞ ለዚህ ቀን በመድረሴ ደስተኛ ሆኛለሁ በማለት ነጭ በነጭ ለብሶ እነ ሜሪዬም አሉ ከታች ቀይ ለብሳ ከላይ ነጭ ደስተኛ ነኝ ፍቅርም ነኝ እያለች ነው። ዳኒዬ እንዲሁም ጽጉ ደግሞ ቀይ ነው የለበሰችው። ዳኒ ደግሞ ነጭ በነጭ ነው የለበሰው። በጣም ደስተኛ ነኝ ከጥጌ ጋር አብሬ በመሆኔ ያስብላል አለባበሱ። ለማንኛውም ሁሉም በአንድ ላይ ከብዙ ውጣ ውረድ በኋላ ዱባይ ገብተዋል ማለት ነው። በሰላም እንኳን በሰላም ገባችሁ። እንግዲህ ሰሞኑን ለየት ያለ ሰርግ አለ። ሰርግ ነው ወይስ ቀለበት? በጣም ግራ እየተጋባ ነው። ለማንኛውም ምንም ሆነ ምንም እስቲ አብረን እስከ መጨረሻው የምናየው ይሆናል ማለት ነው። ግን ሙሽሮቹ እንዴት ነው? አላማሩም? በጣም ነው ምር ያለባቸው። አብርሽ ግን ፊቱ ጭር ብሎብኛል። ሩታዬ ግን ድምቅ ነው ያለችው፣ የሌለ አምሮባታል። በአንድ ቀን ዱባይ ተስማምቷታል። ለጥግዬማ ሁሌ ነው ዱባይ የሚስማማት። ከዚህም በፊት መታ ነበረ። በቃ ጥጌ ኦልሬዲ በጣም ነው የሚስማማት ዱባይ እውነት። እና እንግዲህ ያው ሰርጋቸውን ለማደማመቅ በአንድ ላይ ሁሉም ተገኝተዋል። ለጠበም እንደዚህ ሰብሰብ ይላሉ፣ ለደስታም እንደዚህ ሰብሰብ ይላሉ። ደስ የሚለው ነገር የዳኒ ቅብጠት። ዳኒ በቃ ሩት ጥጌን ታላዛጋ አይሆንለትም፣ ካላስኮረፈ ከእሷ ጋር ካልተጨቃጨቁ አይሆንም ብላቸውም። ውዶቼ ግን ለምን ቀለበት አያስርላትም? ዳኒ ቀለበት ተሰርላለ ጥጌ። በጣም እንደምትዋደዱ እኮ ያስታውቃል። እሷም ተወድሃለች። ግን አንተ ለምን እንደሆነ ባናቅም ፍቅራችሁን ደብቃችሁ ይዛችሁታል ይመስለናል። እና እናንተ ውስጥ ትክክለኛ ፍቅር አለ። እዚህ ጋር ሚዲያ ማውጣት የማትፈልጉበት የራሳችሁ ምክንያት ሊኖር ይችላል። ነገር ግን ያው ጥጌ ያስታውቅባታል። አሁን እኔ የሆነች ቆንጆ ሴት አለች ቀለበት አስራለሁ ምናምን ሲል እሷ ከፋት። የሌለነ የተከፋችሁ ጥጌ ማለት ነው። እና እሷን ሰፕራይዝ ብታረጋ ቀለበት ብታስርላት በጣም መልካም ነገር ነው። እንግዲህ አብርሽና ሩታ ኦዲየንስን እንዲሁም ሁሉንም አመስግነዋል። ሙቀቱን አልቻልንም በጣም እየሞቀን ነው እያሉ ነው። እንግዲህ ምንም ማድረግ አይቻልም። እንግዲህ ቻሉት። የማይቻል ነገር የለም። እኛም ስንት አመት ሙሉ ችለን እየኖርን ነው። ተው እንጂ 8 ቀን ብትቆዩ ነው፣ ከዛም በላይ አትቆዩም። እኛ ግን ስንትና ስንት አመት ይኸው ሰው ሀገር እየተቀቀል ነው በሙቀት እና ያው ያቀላቸዋል ትላላችሁ። ያው ስስ የሆነ ልብስ እንለብሳለን። አሁን የለበስነው ልብስ በጣም ወፍራም ነው። እንግዲህ ሳሳሳ ያለ ልብስ ለብሰን እንገኛለን ብለዋል። እንግዲህ ልበሱ፣ ይመቻችሁ ብለናል። ዋናው ለእናንተ ምቾቱ ነው። ለማንኛውም ሰርጉን የምናየው ይሆናል። እንግዲህ መቼ እንደሆነ ባናቅም ቀጣዩን ደግሞ ያሳዩናል ማለት ነው። ዋው